ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምናተኩረው ግብ ጠባቂዎች ላይ ይሆናል። በተለይ ደግሞ አሊሰን ቤከር ምናልባትም በቀጣይ ዓመት የሊቨርፑል ግብ ጠባቂ ላይሆን እንደሚችል እየተነገረ ይገኛል። ክለቡንም ሊለቅ ይችላል እየተባለ ነው የሚገኘው። ከሱ በተጨማሪም ደግሞ ሊቨርፑሎች በአንድ ግብ ጠባቂ ላይ ትኩረት እንዳደረጉም እየተነገረ ይገኛል። ይህ ግብ ጠባቂ ደግሞ የማንቸስተር ሲቲው ጄምስ ትራፎርድ ነው። እነዚህን ሁለት ጉዳዮች በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት እናንተም በዚህ ዙሪያ ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። አሊሰን ቤከር 2018 ክረምት ላይ ለሊቨርፑል ከፈረመ ጀምሮ ላለፉት 8 ዓመታት በዓለማችን ላይ ከሚገኙ ምርጥ ግብ ጠባቂዎች መካከል አንዱ መሆን ችሏል። ይህም ብቻም ሳይሆን ሊቨርፑሎች ዋንጫ እንዲያነሱም የዚህ በረኛ አስተዋጽኦ በጣም ከፍተኛ የሚባል ነበረ። የርገን ክሎፕ የሊቨርፑል አሰልጣኝ ከተደረጉ ጀምሮ እንግዲህ በተለያዩ የዝውውር መስኮቶች የተለያዩ ተጫዋቾችን ማምጣት ችለው ነበረ። እንደዚሁም በእነዚህ ወቅቶችም ደግሞ የተለያዩ የፍጻሜ ጨዋታዎች ላይ መድረስ ችለው ነበር። በተለይ ደግሞ 2017-18 የውድድር ዘመን ላይ የሻምፒዮንስ ሊግ ፍጻሜ ተፋላሚ ሆነው ነበር። ነገር ግን ደግሞ በረኛው በፈጠራቸው ስህተቶች ምክንያት ሪያል ማድሪዶች ጨዋታውን አሸንፈው ሊወጡ ችሏል። ከዛ በኋላ ነው እንግዲህ ሊቨርፑሎች አዲስ በረኛ ማምጣት አለብን ብለው በማመናቸው ምክንያት አሊሰን ቤከርን ከሮማ በዓለማችን ላይ ሪካርድ በሆነ የግብ ጠባቂዎች ሂሳብ ወደ ሊቨርፑል ማምጣት ችሏል። በእርግጥ ሪካርዱ ብዙ አልቆየም። በቼልሲዎች በዛው የክረምት የዝውውር መስኮት ሊሰበር ችሏል። ሊቨርፑሎች ግን ለአሊሰን ቤከር ያወጡት ገንዘብ በዚህ ሰዓት ላይ ሆነን ስንመለከተው ምንም አላወጡም ማለት እንችላለን። ምክንያቱም ካወጡት ሂሳብ የበለጠ የሰጠው ግልጋሎት ይበልጣል። ምክንያቱም በመጀመሪያ በመጣ ዓመት እንኳን ራሱ ሊቨርፑሎች የሻምፒዮንስ ሊግ ፍጻሜ ተፋላሚ እንዲሆኑ ማድረግ ችሏል። በተለይ ሁላችሁም የምታስታውሱ ከሆነ ሊቨርፑል ከናፖሊ ጋር ባደረጉት የመጨረሻ ቀን ጨዋታ ይህ በረኛ ባይኖር ኖሮ ምናልባትም ወደ ቀጣዩ ዙር ማለፍ አይችሉም ነበር። ነገር ግን ደግሞ ብቻ ለብቻ ከናፖሊ ተጫዋች ጋር አንድ ለአንድ ተገናኝቶ ባዳናት ኳስ ምክንያት ሊቨርፑሎች ወደ ቀጣዩ ዙር ሊያልፉ ይችላል። ከዛም በፍጻሜም ከቶተናም ጋር በነበረው ጨዋታ ላይም የዚህ በረኛ አስተዋጽኦ በጣም ከፍተኛ የሚባል ነበር። በስተመጨረሻም ሊቨርፑሎች ከ2005 በኋላ ለመጀመሪያ ጊዜ የሻምፒዮንስ ሊግ ዋንጫ ማንሳት ይችላል። በታሪካቸው ደግሞ 6ኛውን የሻምፒዮንስ ሊግ ዋንጫ እንዲያነሱም የዚህ በረኛ አስተዋጽኦ በጣም ከፍተኛ የሚባል ነበረ። ለየርገን ክሎፕም የመጀመሪያ ዋንጫም እንዲያሳካ ማድረግ ይችላል። ከዛ በአመቱም ሊቨርፑሎች ከ30 ዓመት በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫም ሲያነሱ የዚህ በረኛ አስተዋጽኦ በጣም ከፍተኛ የሚባል ነበር። ከዛ በኋላ እንግዲህ በቴስታ ጎል ሲያስቆጥር መመልከትም ይችላል። ባለፈው አመትም ሊቨርፑሎች የፕሪሚየር ሊግ ዋንጫውን ሲደግሙም የዚህ በረኛ አስተዋጽኦ በጣም ከፍተኛ የሚባል ነበረ። ነገር ግን አሁን ላይ ከሊቨርፑል ሊለያይ እንደሚችል የተለያዩ ዘገቦችን ነው እየተመለከተን የምንገኘው። በተለይ ደግሞ የጎል ጋዜጠኛ የሆነው ሪቻርድ ማርቲን ይዞት ወጣው ዘገባ መሰረት አሊሰን ቤከር በክረምቱ 1 ዓመት የኮንትራት ጊዜ እየቀረው በሊቨርፑል ቤት የነበረውን የ8 ዓመት ቆይታን ሊያጠናቅቅ ይችላል እያለን ይገኛል። በተጨማሪም ኢንዲካይሊ ይዞት በወጣው ዘገባ መሰረት በቀጣይ ሳምንታት ሊቨርፑሎችና የአሊሰን ቤከር ተወካዮች በአሊሰን ቤከር ቆይታ ዙሪያ ንግግሮችን ለማድረግ ቀነ ቀጠሮ እንደያዙ ነው እየተናገረ የሚገኘውና እስካሁን ድረስም እንግዲህ የአሊሰን ቤከር የቀጣይ ዓመት የሊቨርፑል ቆይታው እንዳልተረጋገጠም ነው እየተናገረ የሚገኘውና ምናልባትም ክለቡን ሲለቅ ልንመለከት የምንችልበት ከፍተኛ እድል እንዳለው ነው እየተናገረው የሚገኙት። ቲምቶክ ይዞት በወጣው ዘገባ መሰረት ጁቬንቱሶች ግብ ጠባቂ ላይ ኳሊቲ ለመጨመር አሪፍ በረኛ ለማምጣት አስበዋል። ከያዟቸው ዝርዝሮች ውስጥ ደግሞ ቀዳሚ ስፍራ ላይ የተቀመጠው የሊቨርፑሉ አሊሰን ቤከር ነው እያለን ይገኛል። እንደዚሁም ቱቶ ስፖርት ይዞት በወጣው ዘገባ መሰረት ጁቬንቱሶች ይህንን ተጫዋች ወደ ቱሪን ለመውሰድ በጣም ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ይህም ብቻም ሳይሆን ሊቨርፑሎች የጠየቁትን 15 ሚሊዮን ዩሮ ወይም ደግሞ ወደ 12-13 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብም ለመክፈልም ዝግጁ እንደሆነ ነው እየተናገረ የሚገኘው። እንደዚሁም ፋብሪዞ ሮማኖም ይዞት በወጣው ዘገባ መሰረትም ጁቬንቱሶች አሊሰን ቤከርን ማስፈረም ከፍተኛ ፍላጎት አላቸው ነው እየተባለ የሚገኙና በዚህ ምክንያትም ምናልባትም አሊሰን ቤከር ወደ ጣሊያን ሲመለስ ልንመለከተው እንችላለን። በእርግጥ ተጫዋቹም ወደ ጣሊያን መመለስ ላይ ያን ያህል ተቃውሞ የለውም። ሊመለስ የሚችልበትም ከፍተኛ እድል እንዳለም ነው እየተነገረ የሚገኘው። እናም እነዚህን ዘገቦች ስትመለከቱ እንግዲህ ምናልባትም አሊሰን ቤከር በሊቨርፑል ላይቆይ እንደሚችል መናገር ይቻላል። ሊቨርፑሎች እንግዲህ ካለፈው የክረምት የዝውውር መስኮት ጀምሮ የተለያዩ ለውጦችን እያደረጉ ነው የሚገኙት። በተለይ ደግሞ ሲኒየር የሚባሉ ተጫዋቾች ክለቡን ሲለቁ እየተመለከትን ነው የምንገኘው። ባለፈው የክረምቱ የዝውውር መስኮት እንኳን
ትሬንት አሌክሳንደር አርኖልድ፣ ሉዊስ ዲያዝ፣ ዳርዊን ኑኔዝም ክለቡን ሲለቁ መመልከት ችለናል። በቀጣይ የክረምቱ የዝውውር መስኮትም አንዲ ሮበርትሰንና ሞሐመድ ሳላ እንደሚለቁ ማረጋገጥ ችለናልና እነዚህ ሲኒየር የሚባሉ የቡድን መሪ የሚባሉ ተጫዋቾች እየለቀቁ ነው የሚገኙት። አሁን ደግሞ አሊሰን ቤከር የነዚህን ፈለግ የሚከተል ከሆነ ምናልባትም የሊቨርፑል ስኳድ ላይ በጣም ትልቅ ተጽዕኖ ሊፈጥር እንደሚችል መገመት አይከብድም። ነገር ግን ደግሞ አሊሰን ቤከርን ከተመለከታችሁት በተለይ ደግሞ ያለፉትን 2-3 ዓመታት በጉዳት ምክንያት በጣም እየተቸገረ ያለ ተጫዋች። በዚህ ምክንያትም ሊቨርፑሎች በረኛውን ለመሸጥ ማሰባቸው ያን ያህል የሚያስገርም አይደለም። ነገር ግን ደግሞ በቅርቡ ነው የዚህን ተጫዋች ኮንትራት ማራዘም የቻሉት። በውላቸው ላይ በነበረ ስምምነት መሰረት ለተጨማሪ 1 ዓመት በሊቨርፑል እንዲቆይ ማድረግ ይችላል። አሁን ላይ ግን እየወጡት ባሉ መረጃዎች መሰረት ይህንን 1 ዓመት ኮንትራት ያራዘሙለት አሊሰን ቤከርን በነፃ ላለማጣት ስለፈለጉ ነው እየተባለ የሚገኘውና ይህንን በረኛም በክረምት ዝውውር መስኮትም ሊሸጡ የሚችሉበት ከፍተኛ እድል እንዳለም ነው እየተነገረ የሚገኘው። ጁቬንቱስም ደግሞ ቀዳሚው መዳረሻው ነው እየተባለ የሚገኘው። በእርግጥ ቱቶ ስፖርት አያይዞ ባወጣው መረጃ መሰረት ምናልባትም ጁቬንቱሶች ይህንን በረኛ ላያስፈርሙ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። በተለይ ደግሞ ሊቨርፑሎች እየጠየቁ ነው የተባለውን 15 ሚሊዮን ዩሮ ከፍለው ከዛ በኋላ ከ200 እስከ 250 ሺህ ፓውንድ በሳምንት ለዚህ በረኛ ለመክፈል አቅሙ እንደሌላቸው ነው እየተነገረ የሚገኘውና ምናልባትም አሊሰን ቤከርን ማስፈረማቸውን ትቶ የቀድሞ የማንቸስተር ዩናይትድ ግብ ጠባቂ የነበረውን ዴቪድ ዴሃን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለው ነው እየተነገረ የሚገኘው። በተለይ ደግሞ ዴቪድ ዴሃን ለማስፈረም እንደ አሊሰን ቤከር 15 ሚሊዮን ዩሮ ድረስ አያስወጣቸውም። ማክሲመም ሊያስወጣቸው የሚችለው 10 ሚሊዮን ዩሮ ነው። እንደዚሁም ደግሞ ሳምንታዊ ደሞዙም ከአሊሰን ቤከር ያነሰ ሳምንታዊ ደሞዝም እንደሚከፈለው ነው እየተነገረ የሚገኙና በዚህ ምክንያትም ምናልባትም ወደ ዴቪድ ዴሃ ፊታቸውን ሊያዞሩ የሚችሉበት እድል አለ። ነገር ግን ደግሞ ቀዳሚ ተመራጫቸው አሊሰን ቤከር እንደሆነ ነው እየተነገረ የሚገኙና በክረምቱም እንግዲህ አሊሰን ቤከርን ሲለቅ ልንመለከተው እንችላለን። ነገር ግን እኔ በግሌ አሊሰን ቤከር አሁንም ድረስ መውጣት የሌለበት በረኛ ነው። በተለይ ደግሞ በዚህ ሰዓት ላይ እንግዲህ የተለያዩ ሲኒየር የሚባሉ ተጫዋቾች ክለቡን እየለቀቁ ነው የሚገኙት። የቡድን መሪ የሚባሉ ተጫዋቾች ክለቡን እየለቀቁ ነው የሚገኙት። ምናልባት አሁን ለምሳሌ አንዲ ሮበርትሰን እና ሞሐመድ ሳላ ክለቡን ባይለቁ ኖሮ ምናልባት አሊሰን ቤከር መልቀቁ ያን ያህል ሊቨርፑልን ላይ ጎዳ ይችል ነበር። አሁን ላይ ግን የአንዲ ሮበርትሰንና የሞሐመድ ሳላህን መውጣት ተከትሎ አሊሰን ቤከርም የሚወጣ ከሆነ ቡድኑ ላይ በጣም ትልቅ የሚባል ተጽዕኖ መፍጠሩ አይቀርም። በእርግጥ የጉዳቱ ታሪክ አሁንም ድረስ በጣም የሚያሳስብ ነገር ነው። እንደዛም ቢሆንም ግን ለተጨማሪ 1-2-3 ዓመታት በሊቨርፑል መቆየት የሚያስችለው ግን ብቃት እንዳለ ሁላችንም እናውቃለን። በተለይ ደግሞ ከጉዳት ነጻ በሆነበት ጊዜ የሚያደርጋቸውን ጨዋታ ከተመለከታቸው አሁን ድረስ ወርልድ ክላስ የሆነ ግብ ጠባቂ መሆኑን እንግዲህ በእርግጠኝነት መናገር ይቻላል። ነገር ግን በክረምት የዝውውር መስኮት ምናልባትም ክለቡን ሲለቅ ልንመለከት የምንችልበት ግን ሰፊ እድል እንዳለም ነው እየተነገረ የሚገኘው። ሊቨርፑሎች እንግዲህ አሊሰን ቤከርን የሚያጡ ከሆነ ለሱ ተተኪ የሚሆን አንድ ግብ ጠባቂን በቅርበት እየተከታተሉ እንደሆነ ነው እየተነገረ የሚገኘው። ይህንንም መረጃ ይዞልን የወጣው ደግሞ ጎል ስፖርት ላይ ሪቻርድ ማርቲን ነው። እንደ ሪቻርድ ማርቲን ዘገባ ከሆነ ሊቨርፑሎች የማንቸስተር ሲቲ ግብ ጠባቂ የሆነውን ጄምስ ትራፎርድ ላይ ከፍተኛ ፍላጎት እንዳላቸው ነው እየተናገረ የሚገኘው። ይህ የ23 ዓመት ግብ ጠባቂ ከበርንሌ በአሁኑ ባለፈው የክረምት የዝውውር መስኮት ነበረ ወደ ማንቸስተር ሲቲ መቀላቀል የቻለው። በእርግጥ በማንቸስተር ሲቲ አካዳሚ ውስጥ ማለፍ የቻለ ግብ ጠባቂ ነው። ነገር ግን 2020 ላይ የመጮቻ እድል ለማግኘት በሚል ወደ በርንሌ ማቅናት ችሏል። በበርንሌ እንግዲህ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በርንሌዎችም ወደ ፕሪሚየር ሊጉ በሚያድጉበት ሰዓት ቪንሰንት ኮምፓኒ በያዘቸው ሰዓትም ይህ ግብ ጠባቂ በጣም ከፍተኛ አስተዋጽኦም አድርጎ ነበረ ወደ ፕሪሚየር ሊጉ እንዲያልፉ። ይህንንም ምርጥ ብቃቱንም ተመልክተው ማንቸስተር ሲቲዎች የመልሶ መግዛት አማራጫቸውን ተጠቅመው ወደ ማንቸስተር ሲቲ ወደ ኢትሃድ መልሰውታል። ነገር ግን በጣም ብዙም ሳይቆይ ማንቸስተር ሲቲዎች ከፒኤስጂ ዶናሩማን ማስፈረም ችሏል። ዶናሩማም ከፈረመ በኋላ የማንቸስተር ሲቲ ቁጥር 1 ግብ ጠባቂ መሆንም ችሏል። ጄምስ ትራፎርድም ወደ ማንቸስተር ሲቲ በሚያቀናበት ሰዓት አገኘዋለሁ ብሎ ያሰበውን የመጮቻ እድልም እያገኘ አይደለም የሚገኘው። በእርግጥ ሰሞኑን በነበሩ ጨዋታዎች ላይ በቋሚነት ሲጀምር መመልከት ችለናል። እንደዚሁም በካራባኦ ካፕ የፍጻሜ ጨዋታ ላይም ከአርሰናል ጋር በተገናኙበት ጨዋታ ላይም በቋሚነት መጀመር የቻለ በረኛ ነው የነበረው። በዛም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን ደግሞ ዶናሩማ በማንቸስተር ሲቲ ቤት እያለ ጄምስ ትራፎርድ በቂ የሚባል የመጮቻ እድል ያገኛል ተብሎ አይጠበቅምና በዚህ ምክንያትም በክረምቱ ክለቡን ሲለቅ ልንመለከት የምንችልበት እድል እንዳለም ነው እየተነገረ የሚገኙና ሊቨርፑሎችም እዚህ ተጫዋች እዚህ በረኛ ላይ ከፍተኛ ፍላጎት እንዳሳዩ ነው እየተነገረ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ በረኛ ላይ ፍላጎት ያሳዩት። ሌላኞቹ የፕሪሚየር ሊግ ክለቦች የሆኑት ቼልሲ፣ ቶተናም፣ አስቶን ቪላ እንደዚሁም ደግሞ ኒውካስል ዩናይትዶችም እዚህ ግብ ጠባቂ ላይ ፍላጎት እንዳሳዩ ነው እየተነገረ የሚገኘው። በተለይ ደግሞ አስቶን ቪላዎች ከሌሎቹ በበለጠ እንቅስቃሴም እያደረጉ እንደሆነ እየተዘገበ ነው የሚገኘውና ሊቨርፑሎች አሊሰን ቤከርን የሚያጡት ከሆነ ጄምስ ትራፎርድን የሱ
ምትክ አድርገው ለማምጣት ፍላጎት እንዳላቸው ነው እየተነገረ የሚገኘው። ጄምስ ትራፎርድ ወደ ሊቨርፑል ቢመጣ እንኳን ራሱ ከማማርዳሽቪሊ ጋር ከፍተኛ የሚባል ፉክክር ነው የሚጠበቀው። ነገር ግን ደግሞ በተለይ ከኳስ ጋር ያለው ምቾት በጣም አስገራሚ የሚባል ነው የጄምስ ትራፎርድና በዛ ምክንያትም ሊሆን ይችላል ሊቨርፑሎች እዚህ ግብ ጠባቂ ላይ ፍላጎት ያሳዩት። ምክንያቱም ማማርዳሽቪሊ በእግር የሚያደርገው እንቅስቃሴ ያን ያህል አመርቂ የሚባል አይደለም። በዛ ምክንያትም ሊቀይሩ የሚችሉበት እድል አለ። ነገር ግን ደግሞ ጄምስ ትራፎርድም ቢሆኑ ማማርዳሽቪሊም ቢሆኑ የአሊሰን ቤከር አይነት ኳሊቲ ያላቸው ግብ ጠባቂዎች አይደሉም። በተለይ ጄምስ ትራፎርድን ከተመለከታችሁ ከአሊሰን ቤከር ይልቅ ኪቪን ኬለር በጣም የቀረበ ግብ ጠባቂ ነው። በተለይ ደግሞ ከ2-3 ዓመት በፊት ኪቪን ኬለር ሲያደርገው የነበረውን እንቅስቃሴ ከተመለከታችሁ አሁን ላይ ጄምስ ትራፎርድ ከሚያደርገው እንቅስቃሴ ጋር በጣም ተቀራራቢ የሚባል ነውና ምናልባት ከጥቂት ዓመታት በኋላ በጣም ምርጥ ግብ ጠባቂ ሲሆንም ልንመለከተው እንችላለን ከኪቪን ኬለር የበለጠ። እንደዚሁም ደግሞ ከአሊሰን ቤከር ጋር እኩል የሆነ ግብ ጠባቂም ሆኖ ልንመለከተው የሚችልበት ግን እድል አለ። በጣም ትልቅ ተሰጥኦም ያለው ትልቅ ተስፋም የተጣለበት ግብ ጠባቂ ነው። ነገር ግን ሊቨርፑሎች ይህን ተጫዋች ማስፈረም የሚፈልጉ ከሆነ ከነዚህ ከፕሪሚየር ሊግ ክለቦች ጋር መፎካከር መቻል አለባቸው። እንደዚሁም ማንቸስተር ሲቲም የሚያቀርበውን የዝውውር ሂሳብም መክፈል ግዴታ ነው የሚሆንባቸው። ገና ብዙ ዓመት የኮንትራት ጊዜ ይቀረዋል በማንቸስተር ሲቲዎችና በዚህ ሰዓት ማንቸስተር ሲቲዎች ናቸው የበለጠ አድቫንቴጁን የያዙትና ምናልባትም ለዚህ ግብ ጠባቂ ከፍተኛ ገንዘብ ሊጠይቁ የሚችሉ እድል እንዳለ መዘንጋት የለብንም። ከዚህ በተጨማሪም ጃሮስ በውሰቱ ላይ ነው የሚገኘው። በዛ ቆይቶም እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኙና ትራፎርድን ከማስፈረማቸው በፊት የዚህንም ግብ ጠባቂ ሁኔታ መወሰን የሚኖርባቸው ይሆናልና ብዙ ቫሪያብሎች አሉ ይህንን ተጫዋች ከማስፈረማቸው በፊት። በመጀመሪያ ደረጃ አሊሰን ቤከር ራሱ መልቀቅ ይኖርበታል። እስካሁን ድረስ እንግዲህ በእርግጠኝነት ይለቃል የተባለ ነገር የለም። ቢለቅም ራሱ ሌሎች አማራጮች አሏቸውና በመጀመሪያ እነዛን አማራጮች በትኩረት መመልከት ይኖርባቸዋል። እኔ በግሌ ትራፎርድን ከሚያመጡት ይልቅ አሊሰን ቤከር የሚለቅ እንኳን ከሆነ ኪቪን ኬለርን ወደ ሊቨርፑል መመለስ የተሻለ ውሳኔ ነው ብዬ ነው የማስበው። በተለይ ደግሞ በብሬንትፎርድ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በሊቨርፑልም በነበረው ቆይታም ጥሩ ተጫዋች ጥሩ ግብ ጠባቂ እንደሆነ ሁላችንም እናውቃለንና ትራፎርድን ከማምጣት ይልቅ ኪቪን ኬለርን አምጥቶ ቋሚ ግብ ጠባቂ ማድረግ የተሻለ ውሳኔ ነው ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? በመጀመሪያ ደረጃ የአሊሰን ቤከር ቆይታ ላይ ምንድነው ያላችሁ ሀሳብ? ክለቡን ይለቃል ብላችሁ ታስባላችሁ ወይስ ለተጨማሪ 1 ዓመት በሊቨርፑል ይቆያል ብላችሁ ታስባላችሁ? የሚለቅስ ከሆነ የትኛው ግብ ጠባቂ ወደ ሊቨርፑል ቢመጣ ይሻላል ብላችሁ ታስባላችሁ? ጄምስ ትራፎርድስ ወደ ሊቨርፑል ቢመጣ በቋሚነት መጀመር ይችላል ወይ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።